ሰላም የተከበራችሁ ተመልካቾቻችን የጎንደር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በትብብር ወደ እናንተ የሚያቀርብላችሁ ሳምንታዊው የማዳምሮ ዝግጅታችን ተጀምሯል። በዛሬ ዝግጅታችን በጎንደር ዩኒቨርሲቲ አጠቃላይ ስፔሻላይዝድ ሆስፒታል የጨረር ሕክምና እየተሰጠ ይገኛል። በተለይ የሕክምና ማዕከል ደግሞ ከጎንደር ከተማና አካባቢው አልፎ ሌሎች ክልሎች የመጡ ታካሚዎችን አገልግሎት እየሰጠ ነው የሚገኘው። ከዚህ ጋር የተያያዘ አንድ የጥንቅር መሰናዶ አዘጋጅተንላችኋል። ያየፈንቴ ነው ያዘጋጀው። ተከታትለን እንመለስ። የተከበራችሁ ተመልካቾቻችን የጎንደር ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል ለህሙማን የተለያዩ የህክምና አገልግሎቶችን እየሰጠ ነው የሚገኘው። በቅርቡ ደግሞ የጨረር ህክምና መስጫ አገልግሎት ማዕከልን ይፋ አድርጓል። ይህ የህክምና አገልግሎት ለነማን ይሰጣል? አገልግሎቱስ መቼ ይሰጣል? በአጠቃላይ አገልግሎት አሰጣጡ ምን ይመስላል የሚለውን አብረናችሁ ቆይታ የምናደርግ ይሆናል። አብራችሁን ቆዩ። ለቃለም ጠይቅ ስለተባበርከን እጅግ በጣም አመሰግናለሁ። ራስን በማስተዋወቅ እስኪ እንጀምራ። እሺ፣ እኔም አመሰግናለሁ እናንተ ጊዜያችሁን ሰውታችሁ ከዚህ በመገኘታችሁ። ዳንኤል አስማረ እባላለሁ። የጎንደር ዩኒቨርሲቲ ኮምፕሬሲቭ ስፔሻላይዝድ ሆስፒታል የጨረር ህክምና ባለሙያ ራዲዮ ቴራፒ ቴክኖሎጂስት ነኝ። አሁን ያለንበት ቦታ ሲቲ ሲሙሌሽን ሩም ውስጥ ነው ያለነው። ካንሰር ታካሚዎች ወደ ጎንደር ዩኒቨርሲቲ በተለያየ ምክንያት ሪፈርም ተብለው ከዩኒቨርሲቲ ሆስፒታሉ ምርመራ ተደርጎላቸው ካንሰር መሆኑ ከተረጋገጠ በኋላ ወደ ጨረር ህክምና ማዕከል ሴንተር ሲላኩ የመጀመሪያ ለጨረር ህክምና የምናዘጋጃቸው ፔሸንቶችን እዚህ ጋር ሲቲ ሲሙሌሽን የሚባል ሩም ውስጥ ነው ያለነው። አሁን ይህ ኮቻችን ነው። እንደፈለግነ ወደ ላይም ወደ ታችም ለፔሸንቶች በሚመች ሁኔታ እንቅስቃሴ ያለው ወደ ላይም ወደ ታችም የሚል ቦታ ነው ያለነው። የመጀመሪያው የካንሰር ህክምና ማዕከል በአማራ ክልል መከፈቱ ለበላው አማራ ክልል ህዝብ ትልቅ ደስታ ነው። ከዚህም በተጨማሪ ለአማራ ክልል ብቻ ህዝብም ሳይሆን ለአጎራባች ክልሎች፣ ለቤንሻንጉል ጉሙዝ ክልል ህዝብ፣ ለትግራይ ክልል ህዝብ፣ በከፊል ለሱዳን ህዝብም ትልቅ ጠቀሜታ እንዳለው ከተመረቀ ጊዜ ጀምሮ ህክምና እየሰጠ መሆኑን ላበስርላችሁ በታላቅ ደስታ እገልጻለሁ። መልካም። እንደው ምናልባት እንግዲህ ወደዚህ ክፍል ሲመጡ ህሙማን የሚጠበቅባቸው ነገር ምንድነው? ከዚህ ከገቡ በኋላ እናንተ የምትሰጡት አገልግሎት ምን ይመስላል? ህሙማኖች ወደዚህ ህክምና ማዕከል ሲመጡ ክሊኒካል ኦንኮሎጂስት የሚባላሉ የጨረር ህክምና ዶክተሮች ማለት ነው። እነሱ ፔሸንቶችን ወደኛ ወደ ሬዲዮ ቴራፒ ቴክኖሎጂስቶች ሊንክ ያደርጋሉ። ታካሚው የቱ ጋ ነው የካንሰሩ አይነት ያለው የቱ ጋ ነው የሚለውን ነገር በዚህ ማሽን ፊክስ እያደረግነ ውጤታማ የሆነ ምርመራ ለመስጠት እንደምታዩት ይህ ማሽን ወደ ላይም ወደ ታችም እየተንቀሳቀሰ አገልግሎት ይሰጣል። እዚህ ጋር የምታዩቸው የተለያዩ አረንጓዴ ምልክቶች አሉ። እነሱ ደግሞ ምልክት የምናደርግበት ነው። አንድ ታካሚ ምኑ ጋር መታከም እንዳለበት የሚገልጽልን ኤሪያ ነው እና ታካሚዎቹ ወደዚህ ቦታ ሲመጡ በመድኃኒት ሲቲ ሲሙሌሽን የሚሰሩ ከሆነ መድኃኒት እኛ ቴክኖሎጂስቶች እናዝላቸዋለን። ያንም ከኦንኮሎጂስት ጋር በማውራት በጋራ ለአንድ ታካሚ አንድ ክሊኒካል ኦንኮሎጂስት ዶክተር፣ አንድ ራዲዮ ቴራፒ ቴክኖሎጂስት ሲቲ ሲሙሌሽን ሩም ላይ ፕሪፔር አድርገን ያው በእንግሊዘኛ ለማውራት ብዬ አናቶሚካል ስትራክቸሩን ሰሌክት ለማድረግ ሚረዳን የመጀመሪያው ፕሮቶኮላችን ሲቲ ሲሙሌሽን ነው። አሁን የምታዩት የተለያየ አይነት ከለሮች የሆኑ መስመር ላይቶች ታያላችሁ። በቀይ ከለርም በአረንጓዴ ከለርም ታያላችሁ። የመጀመሪያውን ስታዩት ይህ አረንጓዴ ከለር ጣራ ላይ ያለ፣ በጎን በቀኝና በግራ ላይ ያሉ እነዚህ የሚጠቅሙን ለካንሰር ታካሚዎች ብቻ ነው። እነዚህ አይነት ላይቶች የሚጠቅሙን ለካንሰር ታካሚው። ምክንያቱም አንድ ካንሰር ታካሚ የማህፀን ካንሰር የሚታከሙ እናቶችን ቢኖሩ ይህ እንደ ፖይንታችን ነው፣ የምንነሳበት ቦታ ነው። ከላይ እስከታች ያለውን ለክተን ሜጀር አድርገን የምናመጣው ውጤት ነው። ስለዚህ እነዚህ ነገሮች በቀኝም በግራም አክቲቭ ይሆናሉ። የምናስቀምጠላቸው ምልክቶች አሉ። እነዛ ምልክቶች ካንሰሩ የት ቦታ እንዳለ፣ የት ቦታ ጨረር ማግኘት እንዳለበት የሚያመላክቱን ሌዘሮች እንደ ፖይንታችን መነሻ ቦታ ብለን
የምንጠቀምበት የመጀመሪያው አረንጓዴ መብራት ምን ይባላል? ሌዘር ተብሎ ለጨረር ሕክምና ብቻ የሚያገለግለን አዲስ ቴክኖሎጂ የመጣልን ነው። አረንጓዴ እንዳለ ሆኖ ቀይ መብራትም መስመሮች ይታያሉ። ይህ ደግሞ ኢንጂነሪንጎች ይህን ማሽን ሲያቆሙልን አብራ የመጣች ነች። ምናልባት እንደ ሪዘርቭ አረንጓዴ ላይቱ በተለያየ ምክንያት ቢያቆምብን ከማሽናችን ፖዝ አድርገን ይህን ማሽን ቀይ መብራታችን እናገኛለን። ከዚህ ቀይ መብራታችን አሁንም መነሻችን የካንሰር ታካሚዎች መነሻችን ከዚህ ወስደን ቢማችን ሰተን ታካሚዎቻችን ከዚህ ሲቲ ሲሙሌሽን ውስጥ የሲቲውን ፕሮቶኮል ጨርሰን እንወጣለን። ስለዚህ ይቺ የምትመለከቷት የጡት ካንሰር ያሉባቸው እናቶቻችን ወይም አባቶቻችን አልፎ አልፎ ይከሰታል። እችን ይዘው የሚተኙባት ናት። ሰዎቹ እንዳይንቀሳቀሱ የሚያግዘን ማቴሪያል ነው። ይህ የምትመለከቱት ደግሞ ፔሸንቶች ጉልበታቸው የት እንዳይንቀሳቀስ የሚያግዘን ነው። ይህ የምታዩት ደግሞ ከአንገት በላይ ታካሚዎቻችን የሚጠቀሙበት ማቴሪያል ነው። አንድ ሰው ለጨረር ሕክምና ሲመጣ ሲቲ ሲሙሌሽን የሚለውን ነገር አሟልቶ የጨረር ሕክምና ከሳምንት ወይም ከ2 ሳምንት እንዲጀምር የምናደርግበት ትልቁና የመጀመሪያው የካንሰር ሕክምና ማስጀመሪያ መንገዱ ይህ ሲቲ ሲሙሌሽን የሚባለው ነው እንደምታዩት። እንግዲህ ቀደም ብለን እንደተመለከትነው የካንሰር ታማሚዎች ወደ ሕክምና አገልግሎት ሲመጡ የመጀመሪያ ክፍል ላይ በመገኘት ቀደም ሲል የገለጽነውን አይነት አገልግሎት ይወስዳሉ ማለት ነው። አሁን ደግሞ በቀጣይ የጨረር ሕክምና የሚሰጥበት ክፍል ውስጥ በመግባት አገልግሎት አሰጣጡ ምን ይመስላል የሚለውን ተከታትለን እንመለሳለን። አብራችሁን ቆዩ። ራዲዮ ቴራፒ ማለት ምን ማለት ነው በሚለው እስኪ እንጀምር። ጥሩ እንግዲህ ካንሰር የሚታከሙበት የህክምና አማራጮች አሉ። ከዛ ውስጥ አንዱ በደም ስር የሚሰጥ ኬሞቴራፒ የሚባል በሚዋጡ የሚሰጥ ህክምና አለ፣ ቀዶ ህክምና። ከዛ ውስጥ የጨረር ራዲዬሽን ትሪትመንት ወይም ደግሞ የጨረር ህክምና አንዱ ነው ማለት ነው። ይሄም ካንሰሩ ተነሳበት አካባቢ በደንብ ለመቆጣጠር የሚያገለግል እና ዋነኛ የህክምና አማራጭ ነው። ከታካሚዎቻችንም ከ160% በአንድም በሌላም እንደየ ካንሰሩ አይነትና እንደየ ህመምተኛ ሁኔታ 60%ዎቹ የጨረር ህክምና ያስፈልጋቸዋል። ህክምና የምንሰጥበት ዓላማ ይለያያል እንደ ደረጃው። ካንሰር ከደረጃ 1 እስከ ደረጃ 4 እንደዛ ይከፈላል። በተለይ ከደረጃ 1 እስከ ደረጃ 3 ስላሉት ሙሉ በሙሉ ካንሰሩን ለማዳን የኩሬቲቭ ትሪትመንት የምንለው በህክምናው ሙሉ ለሙሉ ለማዳን እንሰጣለን። ከዛ ደግሞ ደረጃ 4 ከሆነና ወደ ሌላ ቦታ ከተነሳበት ከሄደ ፓሊቲቭ ትሪትመንት ወይም ደግሞ በሽታውን ህመምተኛው ህመሙን ለማስታገዝ ለመቆጣጠር ባለበት የምንሰጠው አይነት ህክምና አለ። በተለይ እንግዲህ ፍቱን የሆነ የህክምና አማራጭ ነው እንደነገርኩ። በተለይ ለማህፀን ጫፍ ካንሰር፣ ለጡት ታካሚዎች እነኚህ ደግሞ እኛ ሀገር በጣም በስርጭታቸው ከፍ ያለ ስለሆነ ለነዚህ በጣም ፍቱን የሆነ የህክምና አማራጭ ነው። ሌላ የአእምሮ ካንሰር፣ ጭንቅላት አካባቢ እንግዲህ ብዙ አይነት የካንሰሮች አይነት አሉ። ለነሱም ዋነኛ የህክምና አማራጭ የምንጠቀመው ነው የትልቁ የታችኛው የአንጀት ክፍል የአጥንት ካንሰር ለሁሉም በሚባል ደረጃ እንሰጣለን። ግን አሁን ለጠቀስኳቸው ደግሞ በዋነኝነት የምንጠቀመው የህክምና አማራጭ ነው ማለት ነው። መጀመሪያ ህመምተኛው የጨረር ህክምና ያስፈልገዋል የሚለው ከታየ በኋላ ስለሆነ የሚላከው ከታካሚው ጋር ውይይት ከተደረገ በኋላ የህክምናው አማራጭ ከተነገረው በኋላ ወደዚህ ይመጣሉ ማለት ነው። እዚሁ እኛ ጋር ያሉትን ከሆነ ደግሞ ያሉትን የህክምና መረጃዎች አይተን ጨረር ያስፈልገዋል የሚለው እንወስናለን። እንደዚህ ከሐኪሙና ከታካሚው ጋር በተደረገ ውይይት ነው የሚወሰነው ማለት ነው። መልካም። እንደው በተለይ አሁን እዚህ ማሽኑን እያየን ነው የምንገኘውና በተለይ አሁን ሙሉ የሰውነታቸውን ክፍል ነው አገልግሎት የሚያገኙት ህክምና የሚሰጣቸው ወይንስ የሚነሳበት መንገድ ከሰውነት ክፍል ይለያያል? እንዴት ነው? እንግዲህ የጨረር ህክምና አሁን በተለይ ከሌላ ቦታ የሚመጡት የጨረር ህክምና እንዳማራጭ ሆኖ ከተነገራቸው ወደዚህ ሲመጡ የተለየ ነገር የሚያስፈልገው ነገር የለም። ምናልባት ጨረር ህክምና ሲባል አንድ ቀን የሚሰጥ ላይሆን ይችላል። ዝቅተኛው አንድ ቀን የሚሰጣለ እስከ 35 ቀን ድረስ የሚቆያል እንደ ካንሰር ሁኔታ። ስለዚህ ይሄን ታሳቢ ማድረግ ነው። ከዛም ሲመጡ ከሐኪሞቻቸው ጋር ተነጋግረው ምን ያክል ጊዜ ሊወስዳል ከሌላ ቦታ ላይ የሚመጡት ማለት ነው። ያንን ታሳቢ ማድረግ ነው። ከዛ ውጪ ሌላ የተለየ የሚያስፈልገው ነገር የለም። ይሄ በደም ስር ምናምን የሚሰጥ አይነት ሳይሆን እዛው ካንሰሩ ያለበት ቦታ ላይ ነው የሚሰጠው። ስለዚህ እንደ ካሜራ ፎቶ እንደመነሳት ነው። የተለየ ጨረሩን ሲወስዱ የሚሰማቸው ስሜት የለም። ምናልባት እየቆየ ሲመጣ የሆነ የራሱ የተወሰነ መጠነኛ ሳይድ ኢፌክት የጎንዮሽ ጉዳት ሊኖረው ይችላል። ከዚህ የዘለለ ግን የሚያስፈራ ነገር የለውም።
የጨረር እንደ ስሙ የጨረር ህክምና ስለሆነ ካሜራ እንደ ማንሳት አይነት ነው በቀላል ቋንቋ ለመረዳት። ስለዚህ የተወሰነ ቦታ ካንሰሩ የተነሳበት ቦታ ነው የሚወስዱት። ጨረር ከወሰድኩ በቃ እንትኑ ይብስብኛል የሆነ ነገር ይፈጠራል አይነት ፍራቻ አለ። ይሄ እንግዲህ ማህበረሰቡም ጋር አልፎ አልፎ እንደዚህ አይነት አስተሳሰብ አለ። እሱን እንግዲህ በሂደት እኛም ያው እናንተንም በዚሁ አጋጣሚ እናመሰግናለን። በሚዲያ ማስተማር ያስፈልጋል። ባገኘናቸው አጋጣሚ በተለይ ከመጡ በኋላ ደግሞ በደንብ ከህመምተኛው ጋር ውይይት ስለሚኖረን እናስረዳቸዋለን። ቀጣይ ደግሞ ጨረሩን ከወሰዱ በኋላ የሚመጡ ተያያዥ የሆኑ መጠነኛ የጎንዮሽ ጉዳት ይኖራል። እሱን የሚጠበቅ ነገር ነው እንነግራቸዋለን። ቢኖርም እንኳን የሚታከም ነገር ነው። ስለዚህ እንዲያውም ከሌሎቹ በደም ስር ከሚወሰዱት አይነት የህክምና ማለት ይሄ ተሻለ ነው። ወደዚህ የህክምና አገልግሎት ክፍል የሚገቡ ህሙማን ምን ይጠበቅባቸዋል? ወደ ህክምናው ከመግባታቸው በፊት ሊያደርጉት የሚገባ ጥንቃቄም ካለ ወይም ሌሎች ነገር ካሉ እንደው በአጠቃላይ ምን ይጠበቅባቸዋል? የተወሰነ ቅድመ ዝግጅት ያስፈልጋል። ከመጡ በኋላ ሲቲ ስካን የሚባለውን አይነት ምርመራ ይደረጋል። እሱ ላይ እዚህ ኮምፒውተር ላይ የምንሰራቸው ስራዎች አሉ። ሐኪም የሚሰራው ስራ አለ፣ ፊዚስት የሚባለው ባለሙያ የሚሰራው ስራ አለ። እነዚህ እስከሚሰሩ የተወሰነ 1 ሳምንት 2 ሳምንት ይወስዳል። ልክ ሲቲ ስካኑን መጥተው እዚህ ከተነሱ በኋላ ያ ቆይታ እንግዲህ እሱ በተለይ ራቅ ካለ ቦታ ለሚመጡ እሱን ከግንዛቤ ውስጥ ማስገባት ነው። ከዛ የዘለለ ግን የተለየ አይነት እንትን የለም። ህክምናው ከጀመሩ በኋላ ስለ አመጋገባቸው ምን ማድረግ እንዳለባቸው እሱን የአለባበሳቸው ምናምን የምንነግራቸው ነገር አለ። እሱ ፔሸንቱ ከመጣ በኋላ ምን አስረዳቸው ይሆናል። ይህ አገልግሎት በቅርቡ የጀመረ አገልግሎት እንደመሆኑ መጠን እንደው ለምን ያክል ሰዎች ነው ቢያንስ በወር ወይ በሳምንት አገልግሎት የምትሰጡት? እንግዲህ እስካሁን 1 ወር አካባቢ ይሆነናል አገልግሎቱን ከጀመር 40 ፔሸንት ታካሚዎችን ኦልሬዲ ህክምና እየሰጠ ነው። 20 የሚሆኑት ጨርሰዋል። ሌሎቹ ደግሞ 20 አካባቢ የሚሆኑት ህክምናውን እየወሰዱ ነው። ወደፊት እንግዲህ በደንብ ወደ ስራው እየገባን ስለሆነ በቀን ከ40 እስከ 50 ታካሚ በቀን ማሽኑ መስጠት ይችላል። ወደ ካንሰር ህክምና አገልግሎት የሚመጡ ሰዎች እንግዲህ ደረጃቸው ታውቆ የሚመጡ ናቸውና በተለይ ወደዚህ ህክምና ከመምጣታቸው በፊት ህመማቸውን እንዳወቁ ወደ ሐኪም መሄድ የሚሰጣቸው ጠቀሜታ ምንድነው? በተለይ ይህ ልምድ ከማድረግ አንጻር ቀድሞ ጥንቃቄ ከማድረግ አንጻር ምን ይመክራሉ? ይሄ ቅድመ ልየታ ላይ ወይም ደግሞ በሽታው ከታወቀ በኋላ በተቻለ መጠን ቶሎ ወደ ህክምና አማራጭ መሄድ ህክምና ቦታ መምጣት ያስፈልጋል። ምክንያቱም ደረጃ 1፣ ደረጃ 2፣ ደረጃ 3 እያለ ሲሄድ የምንሰጠው ስፋቱ እዚያ አካባቢ የምንሰጠው የጨረር የሚያገኘው የሰውነታችን ክፍል እንደዚሁ እየጨመረ ነው የሚመጣው። ለደረጃ 1 ለደረጃ 2 አንድ አይደለም 3 ሲሆን ያ ደግሞ የጎንዮሽ ጉዳቱን ይጨምራል። እኛም ሌሎቹ የሰውነት እንትኖች ብዙ ጨረር እንዳያገኙ ስንል እዚያ አካባቢ የሚያስቸግረን ነገር ይሆናል። ቶሎ መምጣት ምንም አማራጭ የሌለው ነገር ነው። ስለዚህ ቶሎ መጥቶ ህክምና ማግኘት ነው። በተለይ በድንገተኛ የሚታከሙትን 24 ሰዓት የመስራት እንትና ያለን ሰፊ የሆነ አገልግሎት መስጠት ስላለብን ማለት ነው። ብቸኛ ስለሆነ እዚህ ሰሜኑ አካባቢ ስለዚህ እንደዚህ አይነት ነገር ካለ ቶሎ መምጣት ነው የሚያስፈልገው። የጨረር ህክምና መስጫ ማሽኑ እንግዲህ እየተሽከረከረ ለህሙማን አገልግሎት የሚሰጥ ሲሆን ህሙማኑ ብቻቸውን ክፍል ውስጥ በመሆን ባለሙያዎች ደግሞ ከውጭ በመሆን በድምጽና በካሜራ በመከታተል አገልግሎቱን እንደሚሰጣቸውም ባለሙያዎች ነግረውናል። የራዲዮ ቴራፒ አገልግሎት የምንሰጥበት ማሽን የሚገኝበት ቤት ነው። ከኋላ የምታዩት ማሽኑ ነው። በመጀመሪያ ደረጃ እዚህ ጋር የምታዩት ታካሚው ተኝቶ የሚታከምበት አልጋ ነው። ይሄ አልጋ በ3 ዳይሬክሽኖች መንቀሳቀስ ይችላል። ያው እንደምታዩት ወደ ላይና ወደ ታች፣ ወደ ግራና ወደ ቀኝ ወይም ሮቴትን ማድረግ ይችላል። በምንፈልገው ቦታ ለማስቀመጥ እነዚህን እንቅስቃሴዎች እንጠቀማለን ማለት ነው። እዚህ ጋር የምታዩት ዋናው የማሽኑ ክፍል ነው። የጨረሩ ዋናው ማመንጫ ክፍል እዚህ አካባቢ ነው የሚገኘው። ኤሌክትሮኖች እዚህ አካባቢ ከመነጩ በኋላ በዌቭ ጋይድ እና በኤሌክትሮስታቲክ ኢነርጂ ወደዚህ አክሰለሬት እንዲያደርጉ ይደረጋል። እዚህ አካባቢ ይሄ የማሽኑ ጭንቅላት ነው። እዚህ አካባቢ ታርጌቶች አሉ። እነዚህ ኤሌክትሮኖች በጣም በከፍተኛ ፍጥነት ነው የሚመጡት። ከመጡ በኋላ እዚህ አካባቢ ባለ ታርጌት ጋር እንዲጋጩ ይደረጋል። ታርጌቱ ጀስት ብረት ማለት ነው። ከብረት ጋር ከተጋጩ በኋላ ምንድነው የሚፈጠረው? ጨረር በጣም ትልቅ በሜጋ ቮልት የሆነ ጨረር ይፈጠራል። ያ ጨረር በዚህ ጋር ባለው ክፍተት እንዲወጣ ይደረጋል ማለት ነው። እዚህ ውስጥ ያሉ የተለያዩ የጨረሩን ቅርጽ የምናስተካክልባቸው ሌሎች እቃዎች አሉ። በነዛ ቅርጽ ከተስተካከለ በኋላ ፔሸንቱ እዚህ አካባቢ እንዲደርሰው ይደረጋል ማለት ነው። እዚህ ጋር ትክክለኛ ቦታውን ማከማችንን ለማረጋገጥ እዚህ ጋር ኢሜጀር መውሰድ እንችላለን። ይሄ ዲቴክተር ነው። ዲቴክተሩ በዚህ በኩል መንቀሳቀስ ይችላል። ምናልባት ይህ ህክምና ሲሰጥ ሁላችሁም ከክፍል ውጭ የምትሆኑበት ነገር ይኖራል።
ይኖራልና ፔሸንቱ ደግሞ ወይም ታማሚው ደግሞ ብቻውን ከዚህ ስለሚሆን ታማሚው ጋር ያላችሁ ግንኙነት እዚህ ክፍል ከገባ በኋላ ልክ ማሽኑ በሚንቀሳቀስበት ሰዓት ወይም አገልግሎቱ በሚጀምርበት ሰዓት እናንተ ጋር ያለው ኮሚኒኬት በምን ጉዳይ? እዚህ ጋር ድምጽ መገናኛ ይሄ ስፒከር አለን። ሶ በስፒከሩ ፔሸንቱም ድምጹ ይሰማናል። ከዛም ሆነን መናገር እንችላለን። ማንኛውንም ትዕዛዝ መናገር ይችላል። ታካሚው ወደዚህ የካንሰር ማዕከል ሲመጣ መጀመሪያ ከሐኪሙ ጋር ይነጋገራል። ስንት ቀን መውሰድ አለበት፣ ምን ያክል የሚለውን ከተወሰነ በኋላ ሲቲ ስካን ይነሳል። ቀደም እንዳየነው እዛኛው ክፍል ሲቲ ስካን ክፍል እሱ ከተነሳ በኋላ ይሄ ከሲቲ ስካን ይሄ ደግሞ ፕላኒንግ ሩም ይባላል። ከዚህ ደግሞ የሚታከሙበት ዋናው ማሽኑ ያለበት ክፍል ላይ ሶስቱ በሲስተም የተገናኙ ናቸው። ስለዚህ ሲቲ ስካን ከተነሳ በኋላ ታካሚው ያ ኢሜጁ ወይም በሲቲ ስካን የተነሳው ምስል ወደዚህ ይላካል ማለት ነው። ለምሳሌ አሁን ይሄን እንዳንድ ምሳሌ ብንወስድ ታካሚያችን አማረ ብርሃኑ የሚባል ነው። የታች እግሩ የላይኛው የእግሩ ክፍል አካባቢ ያለ ካንሰር ነው። ይሄ እዚህ ላይ የሚታዩት ለየት ብሎ የሚወጣው ይሄ ካንሰሩ ነው ማለት ነው። ስለዚህ ከመጣ በኋላ ምንድነው የምንሰራው? ካንሰሩን እንለያለን። ካንሰሩና ኖርማል የአካል ክፍሉን ለይተን ካንሰሩን ብቻ ጨረር እንዲሰጥ እዚህ ለሲስተሙ የምንነግረው እዚህ ነው ማለት ነው። ስለዚህ ካንሰሩ ይሄ ነው ብዬ እንደዚህ ከብቤለታለሁ ለሲስተሙ ነግረዋለሁ ማለት ነው። ስለዚህ እዛ ወደ የሚታከምበት ክፍል ወስደን ይሄንን ጨረር የምንሰጠው እዚህ ላይ ነው ማለት ነው። ምን ያክል ወሰደ የሚለው ከሐኪሙ ጋር ቁጭ ብሎ ይነጋገራል ማለት ነው። እናያለን ማለት ነው። በትክክል መሆኑን የፈለግነውን አይነት መጠን እና በፈለገ ሌሎቹ ኖርማል የምንላቸው የሰውነታችን ክፍሎች ከተፈቀደው በላይ አለማግኘታቸውን እዚህ ላይ ቼክ እናደርጋለን ማለት ነው። መጨረሻ ላይ ከተስማማን በኋላ አፕሩቭ ይደረግና ወደ ሕክምና ወደሚሰጥበት ክፍል ይላካል ማለት ነው። ይህ የጨረር ሕክምና አገልግሎት መስጫ ማዕከል በከተማዋ ብሎም አጠቃላይ በክልሉ ባለመኖሩ ምክንያት ህሙማኖች ሕክምናውን በሚፈልጉ ሰዓት ወደ ተለያየ ቦታ እንዲሄዱ አስገድዷቸው እንደነበረ የታካሚዎች ነግረውናል። እንዲሁም ደግሞ ወደ ተለያየ ቦታ በሚሄዱበት ወቅት ለኢኮኖሚ ጫና ተዳርገው እንደነበረ አንስተዋል። አሁን ላይ አገልግሎቱ በጎንደር ዩኒቨርሲቲ ስፔሻላይዝድ ሪፈራል ሆስፒታል መጀመሩ ደስታ እንደተሰማቸውና አገልግሎቱንም በጥሩ ሁኔታ እያገኙ መሆኑን ነግረውናል። ስሜ አለሚቱ ለማባላለሁ የጎንደር ከተማ ነዋሪ ነኝ። የካንሰር የጨረር ሕክምና ለማድረግ ነው እዚህ የመጣሁት። ያው ተጀምሮልኝ ዛሬ 10 ቀኔ ነው እየተሰጠኝ ነው ሕክምና። አገልግሎት አሰጣጣቸው በጣም ቆንጆ ነው። ህመምተኛን ተንከባክበውን ነው እንትን የሚሉን አይዞሽ እንደዚህ በማለት በጣም እንክብካቤ አለን። ከዚህ በፊት እኔ ሪፈር ተብዬ ወደ አዲስ አበባ ሄጄ ነበር። ጨረሩ ከመጀመሩ በፊት ቢያንስ በሁለት ወር ውስጥ ጥቃቅን ወጪን አልባ 150 ሺህ ብር ፈጅቼ ሕክምና ሳላገኝ፣ ስለዚህ ከወጪም አንጻር ከበሽታም ውጣ ውረድ አንጻር ከስነ ልቦናም አንጻር እኔ በጣም ደስ ብሎኛል። ሐኪሞችን በሙሉ ድጋፍ ሰጭ ሰራተኞችን፣ ሐኪሞችን ጠቅላላ የጎንደር ዩኒቨርሲቲን ለኛ ከዚህ ትልቅ ስራ በመስራቱ በጣም ዩኒቨርሲቲውን በጣም ላመሰግን እወዳለሁ። አማረ ቀረብ ይባላል። እዚህ ጎንደር ነዋሪ ነኝ። የአንጀት ካንሰር ፊንጢጣ እዚህ ለጋና አለና ኬሞ ወስድ ቆይቼ ጨረር ወደ አዲስ አበባ ትሄዳለህ ሲባል እድላችን ረድቶና ተድካም ከስቃይ ወጦ እዚህ ጎንደር መጣልና እዚሁ አሁን ሕክምናችን እያገኘን ነው። መድኃኒቱ ተጀመርኩ በኋላ የተሻለ ነው ለውጥ አለው። አገልግሎቱ አሰጣጡ በጣም የተለየ ነው። እናት አባት ናቸው ዶክተሮቹ። አሁን ይሄ ጨረር ሕክምና ማለት አዲስ አበባ ለመሄድ ዛሬ መንገዱ ስቃይ ነው። መኪና እንደልብ ይገኝ በፕሌን ቢባል ገንዘብ ውድ ነው። እዛ ሄዶ የቤት ክራዩ አልጋው ውድ ነው። ከስቃይ ከምን ወጠን ከደጃፋችን ላይ ስላገኘ ነው እኛ በጣም እጅግ የማይገኝ ሕክምና ነው ለኛ የደረሰልን። ለማህበረሰቡ ማስተላለፍ የምፈልገው በሽታው እስከሚበላው እስከሚያደክመው ሰውነቱን እስከሚጎዳ ይቆያል። ወደዚህ ትሄዳል ወደ አበሻ መድኃኒት። እሱን ከጨረሰ በኋላ ነው ወደ ዘመናዊ ሕክምና የሚመጣው። ማንኛውም ሰው እየመጣ የሐኪም ምክር እየተመረመረ ውጤቱን እያየ አለ የለህም የሚባለውን ነገር እያየ የሐኪሙን ምክር እየሰማ ቢሄድ የተሻለ ነው። አያል ማለደ እባላለሁ። ከደቡብ ጎንደር ጉና በየምድር ነው የመጣሁት። የተሰራሁት አዲስ አበባ ነበረ።
ኬሞ የጨረስኩ ባህር ዳር ነው። እንትኑን ለጨረሩ ወደ ጥቁር አንበሳ ተጽፎልኝ ነበር። ይሄ ጀምሯል ሲባል ወደዚህ መጣው። ያው አሁን ዛሬ 18ኛ ቀኔ ነው። እጅግ በጣም ጥሩ በሆነ እንክብካቤ እየተሰጠኝ ነው ያለሁት። ጡቴን ነው አሞኝ የነበረ 1 አመት ከ6 ወር ነው ካወቅኩት። ባህር ዳር 8 ጊዜ ኬሞ ወሰድኩ። ከዚያ ለጨረሩ እንዳልኩ ለጥቁር አንበሳ ተጻፈልኝ። አቅሙም እዚያ በጣም ከባድ ስለነበረ ወደዚህ መጣው። አሁን እዚህ በጥሩ ሁኔታ እየተስተናገድኩ ነው ያለሁት። ተመስገን ነው። አሁን ለውጥ አለው። በወረፋችን በጥሩ ሁኔታ እያገለገሉን ነው ያሉት። ከትሪትመንት ጋር እንዲሁም አይዞሽ እንደዚህ ነው እያሉ በጥሩ ሁኔታ አገልግሎቱን እየሰጡን ነው ያሉት። ማህበረሰቡ ከኔም ጀምሮ እንደተከሰተ ዝም ብዬ አቆይቸዋለሁ። መጀመሪያውን እንዳወቅ ነው ወደ ሕክምና መሄድ አለብን። ተማሪ ሱራፌል አስረሳ እባላለሁ። የአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ ዩኒቨርሲቲ የሶፍትዌር ኢንጂነሪንግ ተማሪ ነኝ። ዩኒቨርሲቲ ያለሁኝ በጣም ስታመም ነበርና በዚህ ሕክምና ክትትል ሳደርግ ካንሰር እንደሆነ ታወቀ እና ከዛ ከአዲስ አበባ ወደዚህ መጣሁ። አጋጣሚ ነው ቤተሰብ የሚያስተምም ቤተሰብ የሌለው ነው ወደዚህ መጣሁ። ከዚህ ሕክምናውን እየከታተልኩ ያለው ኬሞቴራፒ ይባል ጀመርኩ። እንደው እግዚአብሔር የተመሰገነ ነው። ከዚህ በመስራቱ የዚህ ተጠቃሚ ብኛለሁ ማለት ነው። እኔ ያመመኝ አንጀት ካንሰር ነው። እሱ በጣም ሰዓት አንገላቶኛል እና አገልግሎት ታገኘው በኋላ በጣም ለውጥ አለ። የተወሰነውን 10 ቀን ነው ለውጥ አለኝ። እንደዚህ አሁን ቆሜ እንደዚህ ቃለ መጠየቅ መስጠት አልችልም፣ አያስቆመኝም ነበር። አሁን ግን መቆም እችላለሁ። ችዬ እየሰጠው ነው። እንግዲህ ደረጃ በደረጃ ደግሞ ለ1 ወር ነው የታዘዘልኝ። 30ውን ቀን ስጨርስ ደግሞ ሙሉ በሙሉ ይጠፋልኛል ብዬ አስባለሁ። ባይጠፋም እንኳን ሐኪሞች ቁጥጥር ክትትል እንክብካቤ ስላላቸው አሁን ይሄ ባያጠፋውም ቀጣይ እየተከታተሉ ሌላም ነገር ሕክምና ይሰጡኛል ብዬ ተስፋ አደረገ። ደሞም እንደሚሰጡኝ እርግጠኛ ነኝ። ማህበረሰቡ የግንዛቤ እጥረት አለበት። በተለያየ መንገድ ተደርጎ ይህን የግንዛቤ ፈጠራ ቢፈጠርና ማህበረሰቡ ከእንደ ድሮ ኤችአይቪ ማግለልና መድሎ እንዳለው ያን ነገር እንዲቀረፍ። ሰው የሚሞት በደረጃው ከፍ ባለ ቁጥር ነው። ግን ሕክምናው ይህ ካለ መዳን እንደሚቻል እየተነገረ ማህበረሰብ ግንዛቤ ቢፈጠር እላለሁ። አመሰግናለሁ። እንግዲህ ይሄ የጨረር ሕክምና ማዕከል በአማራ ክልል ብቸኛው ነው። ከአንጋፋው ከአዲስ አበባ ዩኒቨርሲቲ፣ ከጅማ ዩኒቨርሲቲ፣ ከሀረማያ ዩኒቨርሲቲ፣ ከሀዋሳ ዩኒቨርሲቲ ነበር እስካሁን መላው የክልላችን ሕዝብ እንዲሁም ከክልላችን ሕዝብ በአጎራባች ያሉ ሪፈር እየተባሉ የጨረር ሕክምና ለማግኘት ወደ አዲስ አበባ ከአዲስ አበባ ማልፎ እስከ ጅማ የሚሄዱበት አጋጣሚ ነው የነበረው። ለክልሉ ሕዝብ ይሄ በጣም ትልቅ ደስታ የተፈጠረው ዩኒቨርሲቲው ለክልሉ ሕዝብ በጣም ትልቅ ደረጃ ስለደረሰ ይህን አይነት የሚመስል የጨረር ሕክምና ማዕከል በማቆሙ እንደ ዩኒቨርሲቲ ማህበረሰቡ በጣም በመውደድና በትልቅ አስተዋጽኦ እንዳደረገለት ነው። ማህበረሰባችንም በሚዲያም በምንም እንደምንሰማው ወሬም ሲወራ የምንሰማው ትልቅ ስራ ሰራ ጎንደር ዩኒቨርሲቲ የሚለውን ነገር ነው እንደንትን የምንሰማው። መፍትሄ አግኝተው አሁን ከህመማቸው ታግሶላቸው ተፈውሰው ያሉ አሉ። አሁንም እየሰጠናቸው ያሉ ጥሩ የሆነ ምላሽ ነው የምናየው። እኛም እንደ ባለሙያ ሆነን ለመናገር በጣም ደስተኞች ነን። መስራት እየቻልን ግን ሰርቪሱ ባለመኖሩ ታካሚዎችንም ወደ ተለያየ ቦታ ሂዱ ለማለት በጣም አስቸጋሪ ሁኔታ ነበር የነበረውና እንግዲህ በእኔ አረዳድ ታካሚዎቹ በጣም ደስተኞች ነን። እኛ ደግሞ የራሴ መናገር ስለምችል እንደ ባለሙያ እጅግ በጣም ደስተኛ ነው። ደምስ ሙላቱ እባላለሁ። የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅና አጠቃላይ ስፔሻላይዝ ሆስፒታል የጤና ትምህርትና ሕክምና አገልግሎት ኮርፖሬት ዳይሬክተር ነኝ። አሁን ደግሞ የሲኢዲ ወይም ደግሞ የቺፍ ኤክዚኪዩቲቭ ዳይሬክተር ተወካይ። ይሄ የካንሰር የጨረር ሕክምና በጣም በርካታ ውጣ ወረዶችን በጣም በርካታ መዋዕለ ንዋይ ፈሶበት የተሰራ ማዕከል ነው። ይህ ማዕከል እንግዲህ መረጃ ለመስጠት ያክል በሀገር አቀፍ ደረጃ 5ኛ ማዕከል ነው። በአማራ ክልል ደረጃ የትም የለም። እዚህ ብቸኛ ማዕከል ነው በክልላችን እና በጣም በርካታ ሰዎችን በርካታ እንግዲህ ከ13 ሚሊዮን በላይ ማህበረሰብ ይጠቀማል ተብሎ የሚታሰብ ነው። እዚሁ ክልል ላይ ያሉ ሰዎች ብቻ ሳይሆኑ በጣም በርካታ ከተለያየ አጎራባች ክልሎች መጣው ከቦርደር ላይ መጣው መታከም የሚችሉበት ተቋም ነው። የጎንደር ዩኒቨርሲቲ ሕክምናና ጤና ሳይንስ ኮሌጅና ሆስፒታሉ በጣም ሌሎች ለታካሚዎች የሚሆኑ በጣም በርካታ ፕሮጀክቶችን እየቀረጸ ለታካሚዎቻችን ህይወት መሻሻል የተሻለ አገልግሎት ለመስጠት ታስቦ
እየተሰሩ ያሉ ስራዎች አሉ። ከነዚህ ውስጥ እንግዲህ አንዱና ዋነኛው ማዕከላችን ነው። አሁን ጎንደር ላይ ታካሚዎቻችን እንዳይንገላቱብን የተሻለ አገልግሎት እንዲያገኙ ወጣ ወረዱ እንዲቀንስላቸው የሕክምና ተቋም ወይም ማዕከል መስርተናል። ይህ ማዕከል ሁሉም የዝግጅት ሂደት ከተጠናቀቀ በኋላ ታካሚዎች ላይ የሚያመጣውን ተጽዕኖ ታካሚዎች ላይ ተጓዳኝ የሆነ ጉዳት እንዳያደርስ ታስቦ የኢትዮጵያ የጨረር ባለስልጣን የሚባል አለ። እነሱ መጣው በደንብ እያንዳንዱን ቦታ ገምግመው አይተው ይሄ ለታካሚዎች ምንም አይነት ተጓዳኝ ጉዳት አያደርስም፣ ለታካሚዎች ትክክለኛ የሆነ የሕክምና አገልግሎት መስጫ ማዕከል ነው ብለው በደንብ ተመስክሮለት ላይሰንስድ የሆነ ተቋም እንደሆነ በዚያውም እንዲታወቅ ማህበረሰባችንም እንዲያውቅ እንፈልጋለን። ማህበረሰባችን ጎንደር ዩኒቨርሲቲ እንዲህ አይነት በጣም ብቁና ስታንዳርዱን የጠበቀ አገልግሎት ወይም የሕክምና ማዕከል እየተሰጠ እንደሆነ እንዲረዳ እያደረግን ነው የምንገኘው። ካሁን በፊት እንግዲህ ሪፈር የሚደረጉት አዲስ አበባ ነው። ሪፈር የሚደረጉት ወይ ጅማ ወይም ሀሮሚያ ወይም ሐዋሳ ነበረ። እነሱ ሪፈር ሲደረጉ ወደዚያ ቦታ በጣም ብዙ በርካታ ውጣ ወረዶች ይኖርባቸው ነበር። በጣም ብዙ ወጪ ኢኮኖሚያዊ እንትናቸው በጣም ይጎዳ ነበር። በሽታ እየቆየ ሲሄድ የራሱን በደረጃ እየከፋፈለ በጣም ወደማይመለስ ወደማይታከም ደረጃ ይደርሳል። ስለዚህ ያንን መቀነስ መቻል፣ ታካሚዎቻችን ህይወታቸውን ሴቭ ማድረግ መቻል፣ ህይወታቸውን ማዳን መቻል በጣም ትልቅ ነገር ነው እየሆነ ያለውና በአጠቃላይ እኛ እንደ ተቋም ይዘን ያለ ነው። አሁን ምንድነው ወደ አዲስ አበባም ወይም ወደ ሌላ ቦታ ወይም ደግሞ ወደ ውጭ ወደ ህንድ ሀገርም እኮ ሪፈር የሚደረግ ይኖራል። ስለዚህ እነሱ ሪፈር የሚደረጉ ሁሉንም ተያያዥ የሆኑ በሽታዎችን እዚሁ አስቀርተን ማከም ነው የምንፈልገው። ይሄ ማለት ደግሞ የሜዲካል ቱሪዝም በአጠቃላይ በዚህ በጎንደርና በቀጠናዋ ያለውን የሜዲካል ቱሪዝም እዚሁ ለማስፋት ለማምጣት ነው እየተደረገ ያለው። በጣም ብዙ መዋለ ንዋይ በጣም ብዙ ገንዘብ የሚያወጡ በሽታዎችን እዚሁ አስቀርተን ማህበረሰባችንን ከተለያየ እንግልት ታድገን አገልግሎቱን ለመስጠት ነው እየተሰራ ያለው። ይህ አገልግሎት መስጫ ማዕከል ተጠናክሮ እንዲቀጥል ረጅ ድርጅቶች ከዩኒቨርሲቲው ጋር በቅርበት እንዲሰሩም ጥሪ ቀርቧል። ከካንሰር ጋር የተያያዙ ነገሮች ካሉ ቶሎ ተሽቀዳድሞ ወደ ጤና ተቋም መጥቶ ሐኪሞችን ባለሙያዎችን አናግሮ በባለሙያዎች ምክር ታግዞ ሕክምናውን እንዲከታተል እንዲያይ ማህበረሰባችን ለእንደዚህ አይነት በሽታዎች በኋላ ከቆዩ በኋላ የማይመለሱና ገዳይ ለሆኑ በሽታዎች ቅድሚያ ጆሮ ሰጥቶ ወደ ጤና ተቋም በአፋጣኝ መጥቶ አገልግሎቱን እንዲያገኝ እንዲጠቀም እንዲድን እንፈልጋለን። ለበርካታ ማህበረሰብ ስንጠቀምበት የሚያልቅ ይኖራል፣ የሚጎል ይኖራል፣ የሚበላሽ ይኖራል። በተለያየ በፓወር ፍላክቹዌሽን የሚበላሽ ነገር ሊኖር ይችላልና እነዚህ ነገሮች እኛ ለመተካትና አገልግሎቱ ሳይቋረጥ እንዲቀጥል የማድረግ ስራዎችን እያሰብንበት እየሰራን ያለ ነው። ነገር ግን በጣም ማሽኖች በጣም ውድ ናቸው። እነዚህን እቃዎች እንደ መንግስት እና እንደ መንግስት ተቋም በእኛ በኩል የሚቻሉትን ነገሮች እየገዛን እንሄዳለን። ግን እኔ እንዲያው ማህበረሰባችንም እንዳይጎላላ አንድ እቃ ከጎደለ በኋላ አገልግሎት የለም ቢባል ደግሞ የአገልግሎት ይሄ የመልካም አስተዳደር ጥያቄም እንዳያስነሳ የተለያየ አጋር ድርጅቶች ለምሳሌ የዲያስፖራው ማህበረሰብ ባለሀብቶች እና ሌሎች ተቋማትም እዚህ ላይ መጥተው እጃቸውን ቢያሳርፉ ቢረባረቡ አንድ ማሽን ቢገዙ አንድ ተጨማሪ ሪዘርቭ ማሽን ወይም ደግሞ ተጨማሪ ስፔር ፓርት ምናምን ቢገዙ በጣም ትልቅ ይበረታታልና እኛ እንደ ተቋም አሁንም እያደረግን ያለነው ኮሙኒኬት እያደረግናቸው ወይም አሁን እየጠየቅናቸው ያሉ ድርጅቶች አሉ። እያገለገልን ያለነው እየጠቀምን ያለነው ማህበረሰባችን ነው። ይሄ ሁሉ ማህበረሰብ የሚንገላታው ከላይ በባዶ እግሩ መጥቶ እዚህ ሕክምና አገልግሎት ለማግኘት የሚንገላታው ሳያገኝ ቢቀር ደግሞ ያንን የሚቸገረው ማህበረሰብ ነው የምናገለግለውና ባሳለጠ መንገድ ብንተጋገዝ ጥሩ ነው ብዬ አስባለሁ። ከጥንቅር መሰናዷችን ተመልሰን ተገናኝተናል። የተከበራችሁ ተመልካቾቻችን የዛሬው የማዳምሮ ዝግጅታችን የተከታተላችሁትን ይመስል ነበር። ፕሮግራም በማዘጋጀት ያየፈንቴ፣ ፕሮግራም በማስተዋወቅ አዲስ አለማየሁ እንዲሁም በካሜራው በኩል ገብረ ያዳነ በጋራ አብረን ቆይታ አደረግን። ሳምንት በሌላ ዝግጅት እስከንገናኝ ጤና ይስጥልን።